በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሰላም ለእናንተ ይሁን። ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ነው። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ ቁጥር 33 ድረስ ያለውን ነው የምንመለከተው። ይህንንም ለአድማጮች እንዳይበዛ ከ3 ከፍለን ነው የምናቀርብላችሁ። ከተራ ቁጥር 1 እስከ 10፣ ከ11 እስከ 23፣ ከ23 እስከ 33 ያለውን በ3 ከፍለን እናቀርባለን። ሰኞ ከቀኑ 9 ሰዓት ላይ የሚነበብ ግብረ ሕማም ትንቢተ ኢሳይያስ ምዕራፍ 40 ተራ ቁጥር 1 ገሥጽዎሙ ለሕዝብየ ይቤ እግዚአብሔር እንዲህ አለ፣ እናንተ ነቢያትና ካህናት ሆይ ወገኖችን ምእመናንን ምከሯቸው፣ አስተምሯቸው፣ ልብ አሰኟቸው አለ። ከኃጢአታቸው እንዲመለሱ ሳያውቁ የሚሰሩትን ሥራቸውን አስተምሯቸው፣ አውቀውም የሚሰሩትን ኃጢአታቸውን ገሥጿቸው አለ እግዚአብሔር። ተራ ቁጥር 2 ካህናት ያኒ ንብብዋ ለኢየሩሳሌም ውስተ ልባ፣ እናንተ ካህናትና ነቢያት ሆይ ዘይበዉ ያለበት ነው። እናንተ ካህናትና ነቢያት ሆይ ኢየሩሳሌምን ከልቧ ጥልቅ ብሎ የሚገባ በልቧ የሚያድር በልቡናዋ ይዛው የምትኖረው የማይረሳትንና የማይዘነጋትን ምክርና ትምህርት ንገሯት አለ እግዚአብሔር። ወገሥጽዋ ምከሯት፣ አስተምሯት፣ ገስጿት፣ አውቃ የምትሰራውን ኃጢአቷን ንገሯት አለ። ሳታውቅ የምትሰራውንም ኃጢአቷን ኃጢአት እንደሆነ ንገሯት፣ አስረዷት። ኃጢአት እየሰራች እያያችሁ ዝም አትበሏት አለ እግዚአብሔር። እስመ በዛ ሐሳራ ኃጢአቷ በስቷልና፣ ወተርፈ ኃጢአቷ በዛ ያለውን ተርፈ ሐሳራ ያለውን ኃጢአታ ብሎ ደገመው። ወተፈዴት ምዕድ እግዚአብሔር ካይበት ኃጢአታ የኃጢአቷ ብዛት እጥፍ ድርብ የሚሆን ፍዳዋን ከእግዚአብሔር እጅ ተቀበላለች አለ። ኃጢአቷን ነግራችኋት፣ ክፋቷን ነግራችኋት የማትመለስ ከሆነ ከሰራችሁ ኃጢአት እጥፍ ድርብ የሆነ ፍዳን ከእግዚአብሔር እጅ ትቀበላለች አለ። ይሄ ከመሆኑ አስቀድሞ ስለ ኃጢአቷ ንገሯት፣ ገስጿት አለ እግዚአብሔር። ተራ ቁጥር 3 ቃለ አዋዲ በገዳም ይሰማ ያለው ነው። የአዋጅ ነጋሪ የኢሳይያስ ቃል ይሰማል አለ። ነቢዩ ኢሳይያስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሚያስተምር ድምፅ ብሎ የተናገረለት ጌታችንን ኢየሱስ ክርስቶስን በዮርዳኖስ ወንዝ ያጠመቀውን ዮሐንስን እንደነበረ ነው። ጺሑ አፍኖቶ ለእግዚአብሔር መንገድ ጥረጉ፣ መንገዱን አስተካክሉ። ወአርዩ መጽያቶ ለአምላክክሙ፣ ለፈጣሪያችሁ ለእግዚአብሔር መንገድን ጥርጊያ አድርጉ አለ። ጎባጣው ይቅና፣ ጎድጓዳው ይሙላ፣ ኮረብታው ተራራው ዝቅ ይበል አለ። ተራ ቁጥር 4 ኩሉ ማይምቅ ይምላ ወኩሉ ደብር ወወግር ይትሃት፣ ጎድጓዳው ይሙላ፣ ተራራው ኮረብታ ሁሉ ይስተካከል አለ። ይህም ጎድጓዳ የተባለው ተራራም የተባለው እግዚአብሔር የሚመላለስበት ጎዳናው የሰው ልጆች ልቡና ነው።
በክፋት በትዕቢት የተያዘው ተራራ ልቡና ሁሉ የተስተካከለ ይሁን አለ። በኃጢአት የጎሰቆለው ሰውነት ሁሉ ከኃጢአቱ ይለይ አለ። እንዲሁ ዳኛ ጠፍቶ ሲረገጥ የነበረው ሁሉ ቀን ይውጣለት፣ ፍርድ ያግኝ አለ። ወይኩን ኩሉ መብእስ መጽያህተ፣ ጉድጓዱ ሁሉ የቀና ይሁን አለ። ጠማማው ሁሉ የተስተካከለ ይሁን አለ። ይህ ጎድጓዳውም ጠማማውም ጎርባጣውም ሰው ነው፣ የሰው ልቡና ነው። በክፋት የተያዘው በትዕቢት የተያዘው በኃጢአት ውስጥ ያለው ክፉ ልቡና ሁሉ ይስተካከል አለ። ወይኩን ቆላተ ምድር ርሂበ፣ ሸለቆው ሁሉ የሰፋ ይሁን የሚል የአዋጅ ነጋሪ ቃል ይሰማል አለ። ይህም አዋጅ ነጋሪ ዮሐንስ ነው። ዮሐንስም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ከጌታችን ከኢየሱስ ክርስቶስ በፊት አስቀድሞ ለ6 ወር አስተማረ፣ አጠመቀ። ዮሐንስ 6 ወር አስተምሮ ሲያጠምቅ በ6ኛ ወር ጌታችን አምላካችን ወደ ዮሐንስ መጥቶ በዮሐንስ እጅ ተጠምቆ እሱ ወንጌልን አስተማረ። በልማደ ንጉሥ በዚህ ዓለም ባሉ በነገሥታት ንጉሥ በእነሱ ልማድ አስቀድሞ ይህንን እግዚአብሔር ተናገረ። ንጉሥ በሚመጣበት ጊዜ ተራራው ተንዶ ጎድጓዳው እንዲሞላ፣ መንገዱ እንደሚስተካከል፣ እሾሁ እንቅፋቱ ድንጋይ ሁሉ እንደሚለቀም እንዲሁ ለምድራዊ ንጉሥ ሜዳው ሁሉ ጥርጊያው ሁሉ ንጽሕናው እንደሚጠበቅለት ሁሉ ክርስቶስም ወደዚህ ዓለም ሲመጣ ክርስቶስ የሚመላለስበት የሰው ልጆች ልቡና ነውና ጠማማው ልቡና፣ ተራራው ልቡና፣ በትዕቢት የተያዘው በክፋት የተያዘው ሁሉ ይስተካከል አለ። ጎድጓዳው ሞልቶ ጎጣጉጹ ቀንቶ ይቆይ አለ። ትሩፋንም በወጡ ጊዜ ይህ ሁሉ ተደርጓልና፣ እነዚህም ትሩፋን የሚላቸው ከፋርስ ከባቢሎን ተማርከው ከሞት የተረፉትን ነው። ለአምላክክሙ ማለቱ በረድኤት ስላልተለያቸው ነው። ምንም ኃጢአተኛ ሁነው እግዚአብሔር አሳልፎ ለፋርስ ለባቢሎን ነገሥታት ሰጥቶ ለ7 ዘመን በመከራ የጠላቸውም የእስራኤል የአብርሃም የይስሐቅ የያዕቆብ ዘሮች ናቸውና አምላክነቱን አልነሳቸውም። ኃጢአታቸውን አስበው ንስሐ ሲገቡ እንደ አምላክነቱ ተቀብሏቸዋልና። እናንተም ምንም ዛሬ በኃጢአት የጎሰቆላችሁ ልባችሁ የደነደነ ሲነግሯችሁ የማትሰሙ ብትሆኑም ለጊዜው እግዚአብሔር አምላካችሁ በመከራ ቢገርፋችሁም ኃጢአታችሁን አስባችሁ ወደ ንስሐ ስትመለሱ አምላካችሁን ነውና በይቅርታ ይቀበላችኋልና ወደ አምላካችሁ ተመለሱ፣ ከክፋትም ራቁ አለ። ቃለ አዋዲ ኢሳይያስ በምድረ በዳ ሲያስተምር እንዲህ የቃለ አዋዲ ድምፅ ይሰማል አለ። ቃለ አዋዲ የተባለው ዮሐንስ ነው ብያችኋለሁ። ጽሑ ፍኖቶ ለእግዚአብሔር ማደሪያ ሊሆን ልቡናችሁን ከኃጢአት ከጣዖት ማምለክ አርቁ፣ ጥርጊያ መንገድ አድርጉ እያለ ሲያስተምር ይሰማል። ጥርጊያ መንገድ የተባለው ልቡናችሁ የቀና ይሁን። ተንኮልና ክፋት፣ ቂምና በቀል፣ ስስትና ሟርት የሌለበት ልቡና ይኑራችሁ። ተስፋ ቢስ የሆነ ልቡና ሳይሆን በተስፋ የተሞላ ተስፋ ያለው ልቡና፣ ባለ ተስፋ ልቡና ይኑራችሁ አለ። ወአርዩ መጽያህቶ ለአምላክክሙ፣ ለፈጣሪያችሁ ለእግዚአብሔር ማደሪያ ሊሆን እንዲገባ ልቡናችሁን ከኃጢአትና ከጣዖት ጥርጊያ አድርጋችሁም አሳዩ አለ። ኩሉ ማዕምቅ ይምላ ወኩሉ ደብረ ወአውር ይትሃት። በኃጢአት በጣዖት ያልተስተካከለው በኦሪት የተካከለ ይሁን አለ።
ይህም በኃጢአትና በጣዖት የጎሰቆለው በጣዖት ሲያመልክ የነበረው በሕገ ኦሪት የቀና የተስተካከለ ይሁን አለ። ወይኩን ሁሉ መብእስ መጽያህተ በኃጢአት በጣዖት ጎጻጉጥ የሆነው ሁሉ በኦሪት የተስተካከለ የቀና ጎዳና ይሁን አለ። ሁሉም አይምቅ ይምላ በቀቢጸ ተስፋ የሚኖር ልቡና ሁሉ ተስፋ ሚጠትን ያግኝ በተስፋ ይኑር ባለ ተስፋ ይሁን አለ። ወኩሉ ደብረ ወአውግር ይታሃት በልዕልና የሚኖሩ የባቢሎን ነገሥታት መኳንንት ሁሉ ይዋረዱ። እስራኤልን ለሰባ ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ሲገዟቸው ነበሩ። እነሱ ለእግዚአብሔር የሚገቡ ሳይሆኑ እግዚአብሔር ወዳጆች ኃጢአትን ሰሩ ብሎ ወዳጆቹን አሳልፎ ቢሰጣቸው እስራኤልን በመከራ ሲገዟቸው ኑረዋልና። ስለዚህ እስራኤልን በመከራ ሲገዙ የኖሩ ይፈሩ ይዋረዱ አለ እግዚአብሔር። ወይኩን ሁሉ መብእስ መጽያዕተ ወይኩን ቆላተ ምድረ ርሂበ። 7 ዘመን በኃጢአት በጣዖት ጸንቶ ይኖር የነበረው የሰው ልጅ ሁሉ ልቡናው ጥርጊያ ጎዳና ይሁን የሚል የኢሳይያስ ቃል ይሰማል አለ። ተራ ቁጥር 5 ወያስተርኢ ስብሐተ እግዚአብሔር የእግዚአብሔር ተአምራቱ ወያስተርኢ ስብሐተ እግዚአብሔር የእግዚአብሔር ተአምራቱ ይገለጥ፣ የአምላክነቱ ሥራ ይነገር። ወይርአይ ኩሉ ዘነፍስ መድኃኒተ እግዚአብሔር ሥጋዊ ደማዊ የሆነ ሁሉ ሚጠትን ያግኝ ድነትን ያግኝ፣ ከሐዘን ከመከራ ከፍዳ ነፃነትን ያግኝ። ከዲያብሎስ ባርነት ከሞት ጥላ ስር ከመኖር ነፃ ይውጣ፣ ወደ ቀደመ ክብሩ ይመለስ አለ። ቃለ አዋዲ በገዳም ዮሐንስ በምድረ በዳ ሲያስተምር ይሰማል አለ። ቀላጼ እንጂ ማለት ቃለ አጼ ማለት ነው። ቀላጼ ማለት ቃለ አጼ የአጼ ቃል ማለት ነው። ቃለ ክርስቶስ ማለት ነው። ቃለ አዋዲ አለ። ቃለ አዋዲ የሚለው ቃል ሳይናበብ ነው። አካላዊ ቃልን የሚያስተምር ዮሐንስ ይሰማል አለ። ቃል አዋዲ ይላል። ዙሮ የሚያስተምር ዮሐንስ ይሰማል ማለቱ ነው። ቃል ዘይኬልህ እንዲል ጺሁ አፍኖቶ ለእግዚአብሔር ወአሪው መጽያቶ ለአምላክክሙ ዮሐንስ ለእግዚአብሔር ማደሪያ ሊሆን ልቡናችሁን ከኃጢአትና ከጣዖት ከኦሪትም ጥርጊያ አድርጉ አለ። ከኃጢአትና ከጣዖት ልቡናችሁን አርቁ፣ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ አለ። ልቡናችሁን ጥርጊያ ጎዳና የተስተካከለ እንቅፋትና እሾህ የሌለበት ጎዳና አድርጉ አለ። የተስተካከለ ጎዳና አድርጋቸው አሳዩ እያለ ሲያስተምር ይሰማል አለ። ኩሉ ማይምቅ ወይምላ ኩሉ ደብረ ወአውግር ይታሃት በኃጢአት በጣዖት በኦሪት ያልተስተካከለ ሁሉ በወንጌል ይስተካከል አለ። ኩሉ ማይምቅ ይምላ አሳ ወጋሪ ልብደ ሰሪ የነበሩ ሐዋርያት ልጅነትን ልዕልና ነፍስን ያግኙ አለ። ሐዋርያት አሳ አስጋሪዎች ነበሩ። ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ እሱን ተከትለው ከአሳ አስጋሪነት ወጥተው ምእመናንን ወንጌልን አስተምረው ሰውና እግዚአብሔርን የሚያገናኙ ሁነዋልና። ወኩሉ ደብረ ወአውግር ይታሃት ካህናተ ኦሪት ይዋረዱ አለ። ወይኩን ኩሉ መብእሰ መጽያዕተ ወይኩን ቆላተ ምድርሂበ በኃጢአት በጣዖት በኦሪት ጎጻጉጥ የሆነ ሁሉ በወንጌል የተስተካከለ የቀና ይሁን አለ። እንግዲህ በኦሪት ሕግ የተሰነካከለ ሁሉ ጣዖትን ሲያመልክ የነበረ ሁሉ እግዚአብሔርም እንዳለ ሳያውቅ የነበረ ሁሉ አሁን ግን ከኃጢአት ወጥቶ ወንጌልን ይከተል።
እግዚአብሔርም እንዳለ ይወቅ፣ ወደ እግዚአብሔርም ይመለስ። እግዚአብሔር አንድ ልጁን ልኮ ወደዚህ ዓለም የልጁን መልክ አይተዋልና እግዚአብሔርን አይተው ይመኑ አለ። ወያስተርኢ ስብሐተ እግዚአብሔር፣ የእግዚአብሔር ተአምራቱ ይገለጥ፣ ልጅነት ክብር ይገለጥ አለ። ወይርአይ ኩሉ ዘነፍስ መድኃኒተ እግዚአብሔር፣ ሥጋዊ ደማዊ የሆነ ሁሉ ድኅነተ ዓለም የሚደረግበት ወልድን ይመልከት፣ ወደ ወልድ ይመለስ አለ። ወልድን አይቶ ተቀብሎ ወልድን አምኖ ልጅነትን ያገኝ አለ። ተራ ቁጥር 6 እስመ እግዚአብሔር ነበበ ቃለ ዘይብል ክላ ወበል፣ እግዚአብሔር እንዲህ አለ፣ አሰምተህ አስተምር የሚል ቃል ተናግሯልና። ጩህ አለ። ወእብየ ምንተ እኬልህ፣ ምን ብዬ ልጩህ? ምን ብዬ አስተምራለሁ አለ። ኩሉ ዘሥጋ ከመሳይር፣ ሥጋዊ ደማዊ የሆነ ሁሉ እንደ ሳር ሁኗል ማለት እንደ ሳር ሁኗል ማለት ለሳር አእምሮ እንደሌለው አእምሮ የሌለው ሆኗልና አለ። ሳር ቅጠሉ አእምሮ የለውም። የሰው ልጅም ባለ አእምሮ ሁኖ ሳለ አእምሮ እንደሌለው ፍጥረት ሆኗልና አለ። እግዚአብሔር እንዲህ አለ፣ ብለህ አስተምር ብሎኛልና ምን ብዬ ላስተምር አልሁኝ አለ ነቢዩ ኢሳይያስ። ሰው ሁሉ እንደ ሳር ሆኗልና ብለህ አስተምር። ሰው ሁሉ ምንም አእምሮ እንደሌለው እንደ ሳሩ እንደ ቅጠሉ ሆኗል። አእምሮ ያለው ሰው ሆኖ ሳለ ባለ አእምሮ ሆኖ ሳለ አእምሮ እንደሌለው እንደ እንስሳ ሆነ ብለህ አስተምር አለኝ አለ። ወሁሉ ግብሩ ለሰብ ከመፍሬ ሳር፣ የሰው ሁሉ ክብሩ አእምሮው እንደ ሳር ፍሬ ይጠፋል አለ። የሰው ልጅ ሁሉ ክብሩም ሁሉም አእምሮም ሁሉ እንደ ሳር ፍሬ ይነሳዋል አለ። ተራ ቁጥር 8 ይየብስ ሳይሩ ወይ ወድቅ ፍሬሁ፣ ሰውነቱ በኃጢአት ይጠፋል፣ ልጁ ይጠፋል። እስመ መንፈሰ እግዚአብሔር ይነብብ ቦቱ፣ መንፈስ ቅዱስ በሰው ጥፋት ተናግሮበታልና መንፈስ ቅዱስ በእኔ አድሮ ተናግሯልና። የሰው ልጅ ሁሉ እንደ ሳር እንደ ቅጠል ይረግፋል። አበባውም ፍሬውም የወለደው ወልዶ ያሳደገው ልጁ ሁሉ እንዲሁ ይረግፍበታል፣ ይጠፋበታል አለ። አኮኑ ሳይር ሕዝብ፣ ሳር የተባሉ በዚህ ዓለም የሚኖሩ የሰው ልጆች ናቸው። ተራ ቁጥር 8 ይየብስ ሳይር፣ ሰውነቱ ይጠፋል፣ ይጠወልጋል፣ ይከሳል፣ በደዌ ይያዛል፣ ይመነምናል፣ በመከራ ይሞታል። ወትነገፍ ጽጌ፣ ተድላ ደስታው ልጁ የወለደው ልጁ ይጠፋበታል። ልጅ ወልዶ በልጁ ደስ የሚለው በልጁ የሚጦር ሰው አይኖርም አለ። ወቃለ እግዚአብሔር እሰይ ነብር ለዓለም፣ እግዚአብሔር የተናገረው ነገር የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል አለ። የእግዚአብሔርን ቃል ዘመን አይሽረውም፣ ዘመን አያሳልፈውም። የእግዚአብሔር ቃል ዘመናትን አሳልፎ የሚኖር ነው እንጂ አለ። ተራ ቁጥር 9 ውስተ ደብረ ነዋህ ይእርግ ዘይዜነዋ ለጽዮን፣ ለጽዮን ሚጠትን ድነት ነገርን የሚናገርላት ወደ ተራራው ይውጣ። በሀገራቸው ፍሬ የሚያወራ በሀገራቸው ወሬ የሚያወራ ልብስ የሚያጥብ ራስ የሚላጭ ባለወግ አላቸው። ክላህ በኃይልከ አሰምተህ አስተምር ተናገር። ለእስራኤል ጥፋቷን ነገራት፣ ከኃጢአቷ ትመለስ። አልሰማሁም ነበር አላውቅም ነበር እንዳትል፣ በኃጢአት በደል እንደሆነ ፈራጅ አምላክ እግዚአብሔር እንዳለ በኃጢአቷ እንደሚፈረድባት አሳውቃት አለ። ዋንስ ቃለ ከወዜነዋ ለኢየሩሳሌም፣ ቃልን ከፍ ከፍ አድርገህ የሚጠትን ነገር የይቅርታን ነገር የቸርነትን ነገር ለእስራኤል ንገራት አለ። እግዚአብሔር ለሚፈሩትና ለሚያመልኩት ትእዛዙን ለሚጠብቁና በሕጉ ጸንተው ለሚኖሩ
እንደሚያከብራቸውና ከሞት ነፃ እንደሚያወጣቸው ንገራት። ይህንን አውቃ የማትመለስ ብትሆን ግን ፍዳዋ መከራዋ በራሷ ላይ ነውና አለ። ተራ ቁጥር 10 ክልሁ ወይ ትፍርሁ ነቢያትና ካህናት ወይ ጩኹ፣ አትፍሩ፣ አትፈሩ ማለት የእግዚአብሔርን ቃል እየፈራችሁ እያፈራችሁ አታስተምሩ። በሙሉ ልብ ሁናችሁ በሙሉ ልብ በድፍረት አስተምሩ፣ ምከሩ። ከነቢያት ካህናት ሆይ ከምእመናን ከእስራኤል ጉርሻ ይቀርብናል፣ ልብስ ዳረጎት ይቀርብናል፣ ጥቅም ይቀርብናል ብላችሁ እውነቱን ከመናገር አትቆጠቡ አለ። ዛሬ ሰው ይጠላናል፣ ጉርሻ ይቀርብናል ብለው እውነቱን ከመናገር ከማስተማር የሚቆጠቡ ብዙ ናቸውና፣ ይልቁንም ሰዎች ቅድስና ሳይኖራቸው ቅዱሳን ቅዱሳን ብለው የሚያከብሯቸው አሉ። ደግነቱ ቸርነቱ ሳይኖራቸው እናንተ ደጎች እናንተ ቸሮች እያሉ በውዳሴ ከንቱ የሚጠልፉ መምህራን አሉና እንዲህ አለ። ወበልወን ለአህጉረ ይሁዳ ነገደ ይሁዳን እንዲህ በሏቸው፣ የይሁዳን ነገሮች ኃጢአታቸውን ክፋታቸውን ንገሯቸው አለ እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ ቁጥር 10 ድረስ ሰኞ 9 ሰዓት ላይ የሚነበበው ግብረ ሕማም ይኸው ነው። እንግዲህ ለጠቅላላ